ዛሬ ወደ ዓለም አቀፍ እንቅስቃሴ ተቀይሯል። እንግዶቻችን እንኳን ወደ ገነርስ ሚዲያ ግራንድ ኦፕኒንግ ፕሮግራም በደህና መጣችሁ። የገነርስ ሚዲያ የአርሰናል ደጋፊዎች ከኳስ ተመልካችነታቸው ባለፈ
በዘላቂነት ሊጠቀሙ የሚችሉበትን እጅግ በጣም ልዩ አጋጣሚዎችን ይዞ የመጣ አዲስ ካምፓኒ ነው። ይህ በገነርስ ሚዲያ በሀገራችን ኢትዮጵያ በመዲናችን አዲስ አበባ ብቻ ሳይሆን በጀርመን ፍራንክፈርት፣ በአቡዳቢ እንዲሁም 3 ቢሮዎችን ኦፊሻል በሆነ መልኩ ዛሬ የሚያስጀምርበት የተከበራችሁ እንግዶቻችን አክብራችሁ ስለመጣችሁ ከልብ እናመሰግናለን። ያው ክረምት ነው፣ ዝናቡ አለ፣ ብዙ አለ። ሰው ቀዳሚ የእረፍት ቀን እንደመሆኑ መጠን ተነስቶ መምጣት ቀላል አይደለም፣ ካለንበት ቦታ አንጻር ማለት ነው። አክብራችሁ ስለመጣችሁ እጅግ በጣም እናመሰግናለን። ገነርስ ሚዲያ ለአርሰናል ደጋፊዎች በጣም የተለየና አዳዲስ ነገሮችን ይዤ መጥቻለሁ ብለዋል። ምንድን ነው ዛሬ በመክፈቻ ፕሮግራሙ አብረን የምናይ ይሆናል። ገነርስ ሚዲያ ከዚህ ባለፈ በምን ዘርፍ ነው ደጋፊዎቹ ሊጠቀሙ የሚችሉት? በጣም ብዙ የተዘጋጁ ነገሮች አሉ። እነዚህ ምን ያካትታሉ? ደጋፊነት ይሄኛው ወቅት ክረምት ነው አይደለ? የዝውውር መስኮት የተከፈተበት፣ ተጫዋቾች ከተለያየ ክለብ የሚዘዋወሩበት፣ ክለቡ አርሰናል ደግሞ የተለያዩ ተጫዋቾች የሚያስፈርበት፣ ለአዲሱ ሲዝን ቅድመ ዝግጅት የሚያደርግበት ነው። በዚህ ጊዜ እንደዚህ መገናኘታችን ቀጣዩ የውድድር ዘመን በተደጋጋሚነት ባሻገር ሌሎች የምናገኛቸው ጥቅሞች በዝርዝር በዚህ ፕሮግራም በደንብ የምንመለከት ይሆናል። ዛሬ ታሪክ የምንፈጥርበት ቀን ነው እና ዛሬ በገነርስ ማን እንደሆነ በ6 ጥያቄዎች የምንነግራችሁ ይሆናል። ያለውና ለወንዴ የመጀመሪያውን ጥያቄ ያቀርባለሁ ማለት ነው። ለገነርስ ተብሎ ጥያቄ ሲቀርብላችሁ እዚህ እንደተገኛችሁ ሁሉ ደግሞ ወንዴ የምጠይቀው ነገር ለገነርስ ሚዲያ ነው ወይስ ምንድን ነው? ለገነርስ ሚዲያ ግን ከሚዲያ በላይ ከዚያም ከፍ ያለ ነው። የአርሰናል በተግባር የሚያገናኝበት ትልቅ ድል ይዞላችሁ መጥቷል። እድሎችን እንፈጥራለን፣ አብረን እናድጋለን። ደጋፊነት ክለብ ሁሉም አንድ ላይ ሲሆን ትልቁ የሆነ የእድገት መንገድ ይዞ ስለሚጓዝ ይህን የሚፈጥር በጣም ልዩ አጋጣሚ ይዞ ቀርቦበታል። ስለዚህ የአርሰናል ደጋፊ መሆኑ በራሱ ደግሞ የሚለየው ነገር አለ። ምክንያቱም እዚህ የተገኛችሁ የአርሰናል ቤተሰቦች የአርሰናል ደጋፊ የሚበላችሁ ስትመጡ ልዩ የሚያደርጋችሁ ነገር አለና የአርሰናል ደጋፊ መሆን ምን ይለየዋል? ቤት ውስጥ የአርሰናል ደጋፊዎች አላችሁ? ድምጻቸው አይሰማም። የአርሰናል ደጋፊነት የራሱ የሆነ ኩራት አለው አይደለ? ኩራት ጀነት ያለ ማለት ነው። የአርሰናል ደጋፊነት ኩራት ነው። ነገር ግን በገነርስ ያንን ኩራት ወደ እውነተኛ እድል የመፍጠር ትልቅ አቅም ይዞ ነው የመጣው። ስለዚህ በርካታ ነገሮችን ለገነርስ ሚዲያ ይዞ መጥቷል ማለት ነው። ሌላ አንድ የሰማሁት ነገር አለ። እኔ የሰማሁትን አልደብቅም፣ እናንተ ምንሰሩ በሚል ደግሞ 7213 የሚል ቁጥር ከገነርስ ሚዲያ ሰምቻለሁና ምንድን ነው ይሄ ቁጥር? 7213 ይህ ቁጥር ምንድን ነው? 98 ሰዎች በቀጥታ ከገነርስ ጋር የሚሰሩበትን አጋጣሚ ይፈጥራል። 7115 ደግሞ በአጋርነት በንግድ በኤጀንትነት የራሳቸውን ገቢ እንዲፈጥሩ ይመቻችላቸዋል። እኛ ስራ ፈላጊዎችን አንጨምርም፣ ስራ ፈጣሪዎችን ግን በይበልጥ እናበዛለን ማለት ነው። ስለዚህ ስራ ፈጣሪዎችን የሚያበዛ ገነርስ ሚዲያ ዛሬ በይፋ በእናንተ ፊት እንግዲህ የጅማሬው ቀን ይሆናል ማለት ነው። ዛሬ መዳረሻቸውን ያደርጋሉ። ታዲያ በዚያ ያበቃል። ገና ዓለምን ዞሯል። በተለያዩ ከተሞች የገነርስ ሚዲያ ኦፊሻል ኦፊሶች እየተከፈቱ የሚቀጥሉ ይሆናል። ስለዚህ ምን ትጠብቃላችሁ? የገነርስ ሚዲያ አባል እንድትሆኑ የት አለ? ድምጻችሁን ልስማው። መያዝ ብቻ አይደለም። አንድ የክለቡ ደጋፊ አባልነቱን ካርድ በመያዝ ብቻ አያረጋግጥም። ቅድመ ዕድሎች ይሰጡታል። ልዩ ዝግጅቶች ላይ ይሳተፋል። የአጋሮቻችን ጥቅሞች እና የገነርስ ቤተሰብ መሆን ሌላ ብዙ ጥቅሞችን ያስገኛል። እነሱ ምንድናቸው? በዝርዝር እንመለስባቸዋለን። ታዲያ ዝግጁ ናችሁ? እባካችሁ ድምጻችሁን ልስማው። ለገነርስ በአንድ አረፍተ ነገር ሲገለጽ ለገነርስ ሚዲያ ብቻ አይደለም፣ የአርሰናል ቤተሰብን ከዓለም አቀፍ ድሎች ጋር የሚያገናኙ እንቅስቃሴዎች
ከህልም ወደ እድል፣ ከእድል ወደ ስኬት፣ ከኢትዮጵያ ወደ አቡዳቢ፣ ከአቡዳቢ ወደ ፍራንክፈርት፣ ወደ ቀሪው ዓለም እጅግ ከፍ ባለ ድባብ ኩራት ባለው መልኩ የሚንቀሳቀስ እንጂ። ስለዚህ በመላው ዓለም ላይ ገነርስ ሚዲያ ተጽዕኖ እየፈጠረ አብሮ ቆይታ ያደርጋል ማለት ነው። ይህ ማለት የአርሰናል ደጋፊዎች ባሉበት ቦታ ሆነው ማሊያውን ለብሰው የአርሰናል ደጋፊ ነኝ ከሚለው ባለፈ ደግሞ በገነርስ ሚዲያ በኩል በርካታ የስራ ፈጠራዎችን እና የተለያዩ እድሎችን የምታገኙበትን መንገድ ይዞ መጥቷል ማለት ነው። አንድ ሞቶ አለ አይደለ? የአርሰናል ደጋፊዎች አንድ ሞቶ አለ። ዋንስ አገነር always a gunner. always አገነር። እንደግመዋለን። ዋንስ አገነር ኦልዌይስ ዛስዋ ለዚህ የሚታችን ምክንያት እሺ። ስለዚህ ፕሮግራሞቻችን እንዲህ እያለ ቅብጭ ብሎ በአጭር ጊዜ እንቋጨዋለን፣ እንቀጥላለን። በመቀጠል ወደዚህ የምንጠራው እንግዳ አለ። እንግዳችን በገነርስ ሚዲያ ፒኤችሲ ራዕይ፣ ተልዕኮ፣ ዋና ዓላማዎችን እያንዳንዱን ነገር እንዲያብራሩልን የዓለም አቀፍ ግንኙነት ኃላፊያችንን በክብር ወደዚህ ስፍራ እንጠራለን። ሚስተር ራሚ ፈይሰል እባካችሁን ወደዚህ ይጋብዛል። Ladies and gentlemen, please join me in welcome our head of international relations to present the vision, mission, and strategy of the activity of the Genners Media PLC, Mr. Rami Faisal. Thank you for having me here. Such a big honor to have and see all Arsenal fans together gathered like this. So, it is a great honor for me to stand before you today as a member of Gunners family on this magnificent event. The Gunners is more than a workplace. It's a family where people grow ideas, become as one, and create opportunities for everyone. Since joining the organization, I have witnessed something truly special. The Gunners does not see media as a final goal. It's a media which is a bridge to connect people with employment, businesses, education, innovation, and international partnerships. The vision of Gunners is to build global community by connecting Arsenal supporters like you guys, young professionals, entrepreneurs, organizations, through meaningful opportunities and lasting partnership. Our mission is to create real opportunities through media, technology and innovations, and strategic collaborations while building among international relationships to make a positive impact on all communities around the world. Today the journey is in Ethiopia. Today the journey begins in Ethiopia. We'll continue to grow through Abu Dhabi, Frankfurt, and many parts of the world. This is not only a growth of company, it is the beginning of movement that will transform lives. Working at the Gunners is more than work. It's more than just having a job. It's about carrying a responsibility of training, bold vision into reality. That's a responsibility I'm proud to share with you all. I would like to express my sincere appreciation to all our founders, leadership team, colleagues, ambassadors, partners, supporters, and everyone whose dedication has made this vision possible. So today, we are opening more than just a door. We're opening a company, we're opening doors to new opportunities, strong partnership, and brighter global future.
congratulations to all Gunners Media PLC on this remarkable global opening. Thank you. And I'm a terrific Arsenal fan. Once a Gunner, Always a Gunner. once a Gunner, Always a Gunner. done. Thank you so much, Mr. Rami Faisal, for your remarkable message. Thank you. ሚስተር ራሚ ፈይሰልን ከልብ እናመሰግናለን። በመቀጠል ደግሞ አቶ ያሬድ ልብሰወርቅ የገነርስ ሚዲያ ምክትል ስራ አስኪያጅ ናቸው። በክብር ወደዚህ ጋብዙልንና አጭር ንግግር ያደርጉልናል። ለገነርስ ድምጻችሁ ግን አይሰማም። እስኪ ቢያንስ በጭብጨባ let's go። አመሰግናለሁ። ክቡራትና ክቡራን አምባሳደሮች፣ የመንግስት ተቋማት አመራሮች፣ ክቡራን የዓለም አቀፍ ድርጅት ተወካዮች፣ የቢዝነስ መሪዎች፣ ውድ አጋሮቻችን፣ የሚዲያ ባለሙያዎችና በመላው ዓለም ያላችሁ የአርሰናል የልብ ወዳጆች፣ የአርሰናል ቤተሰቦች እንኳን ወደ ገነርስ ሚዲያ ታሪካዊ ዓለም አቀፍ ግራንድ ኦፕኒንግ በደህና መጣችሁ። ዛሬ ይህ አዳራሽ በክቡራን እንግዶች ተሞልቷል። ከዚህ አዳራሽ አካላዊ ስፋት በላይ ትልቅ ሀሳብ አለ። ከተለያዩ ሙያዎች መጥተናል። ከተለያዩ ከተሞች ተሰባስበናል። ነገር ግን አንድ የማይናወጥ ራዕይ አሰባስበናል። ዛሬ የምንከፍተው ቢሮ ብቻ አይደለም። ዛሬ የምንከፍተው ቢሮ ወይም ድርጅት ብቻ አይደለም። ዛሬ የምንከፍተው የዓለም አቀፍ ቤተሰባችን የንግድ የማህበራዊ ትስስር በር ነው። ለምን ገነርስ መረጣችሁ? ብዙ ሰዎች ይህን ጥያቄ ይጠይቁናል። መልሱ ግን ግልጽ፣ ቀላል ነው። አርሰናል ለእኛ ከእግር ኳስ ክለብ በላይ ነው። አርሰናል ትዕግስት ነው። አርሰናል ታማኝነት ነው። አርሰናል አንድነት ነው። አርሰናል ቤተሰብ፣ አርሰናል ጽናት ነው። እኛም ያንን ታላቅ መንፈስ ወደ ህይወት ለማምጣት ዛሬ እዚህ ቆመናል። ዛሬ ከአዲስ አበባ፣ ከአቡዳቢ፣ ከፍራንክፈርት አንድ ግልጽ መልእክት ወደ ዓለም እናስተላልፋለን። ድንበር፣ ቋንቋ፣ ባህል ሊለያየን ይችላል። ነገር ግን የገነርስ መንፈስ ከቶ አይለያየንም። ገነርስ ሚዲያ የአንድ ሀገር ኩባንያ ብቻ ሳይሆን የዓለም የአርሰናል ቤተሰብ መድረክ ነው። እኛ የአርሰናል ደጋፊዎች ብቻ አይደለም። እኛ አንድ ቤተሰብ ነን። አንድ ልብ፣ አንድ ራዕይ፣ አንድ ፍቅር ያስተሳሰራል። ከቃል ባለፈ ለተግባር የቆመ ተቋም። እኛ ዛሬ ማረጋገጥ የምፈልገው ዋና እውነት ገነርስ የሁላችን መሆኑ ነው። የኛ ዋና ዓላማና ራዕይ የዚህ ታላቅ ቤተሰብ ደስታ መጠበቅ፣ ፍላጎታቸውን ማሟላትና አብሮ ማደግ ነው። ራዕያችን ግዙፍ ነው። የገነርስ ሚዲያ መዳረሻ ሚዲያ መሆን ብቻ ሳይሆን የአፍሪካ ትልቁ የአርሰናል አባልነት የማህበረሰብ ልማት ተቋም መሆኑ። አዲስ አበባ፣ አቡዳቢ፣ ፍራንክፈርት ላይ በመመስረት በመላው ዓለም ያሉ የአርሰናል ደጋፊዎች በአንድ ቤተሰብ እናስተሳስራለን። ዛሬ ቃል ብቻ አንገባ፣ ውጤት እናቀርባለን። እስካሁን ከ33 በላይ ታላላቅ አጋሮቻችን በጋራ በግብርና፣ በጤና፣ በቱሪዝም፣ በማኑፋክቸሪንግ እና በሌሎች ዘርፎች ስትራቴጂካዊ ስምምነቶች ላይ ደርሰናል። ልዩ የንግድ ጥቅማጥቅም በእነዚህ ስርክናዎች አባላቶቻችን ከ20 እስከ 25 በመቶ የሚደርስ ልዩ ቅናሽ ያገኛሉ። ይህ ቤተሰባችንን በዕለት ተዕለት ህይወታቸው እንዲጠቀሙበት የታለመ ነው። የስራ ዕድል ፈጠራ የኛ ትልቁ ሀብት ሰው ነው። ከአጋሮቻችን ጋር በመተባበር ለ7213 በላይ የአርሰናል ቤተሰቦች የስራ ዕድል ለመፍጠር ስምምነት ላይ ደርሰናል።
ቤተሰባችን ተጠቃሚ ሆኖ ማየት ለእኛ ትልቁ ደስታ ነው። ገነርስ አካዳሚ ለነገው ትውልድ የሚተው ውርስ። ትልቁ ህልማችን የገነርስ አካዳሚ መገንባት ነው። ነገ ከ500,000 በላይ አባላት ስንደርስ ይህ አካዳሚ በይፋ ይከፈታል። ታዲያ በዚህ አካዳሚ መሪዎችን እናፈራለን፣ የዲጂታል ሚዲያ ባለሙያዎችን እናበቃለን፣ የንግድ ፈጣሪዎችን እናተርፋለን፣ ለወጣቶች ብሩህ ተስፋ እንሆናለን። ይህ አካዳሚ እግር ኳስ ሜዳ ብቻ አይሆንም። የኢትዮጵያና የአፍሪካ ቀጣይ የእግር ኳስ ኮከቦች የሚያሳድግ ማዕከል ይሆናል። ዛሬ በሜዳ ላይ የሚሮጡ ህጻናት ነገ በዓለም ታላላቅ ክለቦች የሚጫወቱ ተጫዋቾች እንዲሆኑ እንሰራለን። ለልጆቻችን ከምንተወው ቁሳቁስ የበለጠ ትልቁ ውርስ እውቀት ነውና። በመጨረሻ ዛሬ በዚህ መድረክ ላይ ሆነን ቃል እንገባለን። በእውነት በታማኝነት በአንድነት የተመረዘ ተቋም እንገነባለን። የቤተሰባችንን ደስታና ከፍታ ለማየት ሁል ጊዜ እንተጋለን። ኢትዮጵያ ታላላቅ ሀሳቦችን የምታፈልቅ ሀገር ናት። የአርሰናል ቤተሰብ ደግሞ ስፖርትን ወደ ስራ፣ ወደ ኢኮኖሚ፣ ወደ እድገት የሚቀይር ኃይል ነው። አሁን ሁላችንም በአንድ ድምፅ እንጠያየቅ። እኛ ማን ነን? እኛ ገነርስ ነን። ዋንስ ገነር ኦልዌይስ ገነር። እናመሰግናለን። ኢትዮጵያ እግዚአብሔር ይባርካት። ኢትዮጵያ እግዚአብሔር ይባርካት። እግዚአብሔር የገነርስ ሚዲያ ቤተሰብን ይባርክ። አመሰግናለሁ። የገነርስ ሚዲያ አቶ ያሬድ ለብሰወርቅ የገነርስ ሚዲያ ምክትል ስራ አስኪያጅ ናቸው። ገነርስ ሚዲያ ምን ለመስራት እንዴት እንደጀመረ ለመስራት ያሰባቸውን ነገሮች በጠቅላላ በዝርዝር ነግረውናል። ስለዚህ ዛሬ ከገነርስ ሚዲያ ጋር አብራችሁ ስትሆኑ፣ አባል ስትሆኑ የምታገኟቸው ጥቅሞች አርሰናልን መደገፍ ብቻ ሳይሆን በኢኮኖሚ ጭምር ራስን ከፍ ማድረግ እንደሆነ ነግረውናል። እንቀጥላለን። ዋና ዋናዎቹን ለማንሳት ያክል ከተጠቀሱት ነገሮች መካከል እንግዲህ ከገነርስ ሚዲያ ጋር 33 ካምፓኒዎች አብረው ይሰራሉ። 19ቱ ካምፓኒዎች ኢትዮጵያ ውስጥ የሚገኙ ሲሆኑ 14ቱ ደግሞ ከሀገር ውጭ የሚኖሩ ናቸው። የነዚህ ካምፓኒዎች አበርክቶ ምንድን ነው ሊሆን የሚችለው ነው? አንድ የገነርስ አባል የገነርስ ሜምበርሺፕ ሲወስድ ምንድን ነው ሊያገኛቸው የሚችላቸው ጥቅሞች? እያንዳንዱ አገልግሎት ላይ በተለይ ከ33 ካምፓኒዎች አብረው ከሚሰሩ ካምፓኒዎች ጋር ሲሄድ የ20% ዲስካውንት ያገኛል። ለምሳሌ አሁን የምንገኘው ኩሪፍቱ አፍሪካን ቪሌጅ ነው አይደለ? እዚህ ለመዝናናት ቤተሰቡ ይዞ የሚመጣ አንድ ሰው የገነርስ ካርድ ካለው የሜምበርሺፕ ካርድ ካለው የ20% ዲስካውንት ይኖረዋል ማለት ነው። በተመሳሳይ ወደ ሸመታ እንሄድና አስቤዛ ልንገዛ እንችላለን። ከኛ ጋር የሚሰሩ ካምፓኒዎች አሉ። የገነርስ ሜምበርሺፕ አባል ስትሆኑ አስቤዛ በየቀኑ አትገዙ። በእያንዳንዱ የአስቤዛ ወጫችሁ ላይ የ20% ምናለው ዲስካውንት አለ። ወደ ኢትዮጵያ ኤርላይንስ እንሻገር። በረራ ይኖርባችሁ የትኛውም ሀገር ዙሩ፣ ተዝናኑ፣ ሆቴል ቡክ አድርጉ፣ የፈለጋችሁት ነገር ሾፕ ማድረግ ትችላላችሁ። ይሄ ሲሆን ታዲያ የ20% ዲስካውንት ይኖራቸዋል። ይህ ሁሉ የሚሆነው የማን ስትሆኑ ነው? የአርሰናል ስትሆኑ አይደል? ሞራል ግን ስለዚህ ዋንስ ገነር የምንለው ለዚህ ነው። ይህ ሁሉ እድል ይዞ ነው የመጣው። በነገራችን ላይ በሀገራችን ይህ ሲጀመር በደጋፊነት ሌሎቹን ሀገሮች ስንመለከት ደጋፊዎቹን ተጠቃሚ ሊያደርግ የሚችል ፕላትፎርሞች ብዙ የሉ። ክለቡን ከመደገፍ ባሻገር ደጋፊዎቹ ግን ተጠቃሚ መሆን የሚችሉበትን እንደዚህ አይነት አጋጣሚዎች መፍጠር መቻል ሌላ ደስ የሚያሰኝ ነገርን ይጨምራል። እሺ እንግዲህ እያለን እንቀጥላለን። ትንሽ ፋታ ወስደን እንመለሳለን። እንቁ ዜማዎች እንግዲህ ለዛ ባላቸው ድምፅ ይታወቃሉ፣ ስለ ሀገር በማቀንቀን ይታወቃሉ። እዚህ መድረክ ላይ ደግሞ ትንሽ ፋታ ይሰጡንና ተመልሰን እንገናኛለን። ጥሩ ጊዜ ይሆንላችሁ። በድጋሚ ስለመጣችሁ ከልብ እናመሰግናለን።